ምዕራፍ 17 የኩሲ ምክር የአኪጦፌልን ምክር እንዳስለወጠ። አኪጦፌልም አቤሴሎምን አለው፣ 12,000 ሰዎች ልምረጥና በዚህች ሌሊት ተነስቼ ዳዊትን ላሳድ። ደክሞና እጁ ዝሎ ሳለ እወድቅበታለሁ፣ አስፈራውም አለው። ከእርሱም ጋር ያለው ሕዝብ ሁሉ ይሸሻል፣ ንጉሡንም ብቻውን እገድለዋለሁ። ሙሽራ ወደ ዋላዋ እንደምትመለስ ሕዝቡን ሁሉ ወደ አንተ መልሰዋለሁ። የአንድ ሰው ሰውነትን ብቻ ትሻለህና ለሕዝቡ ሁሉ ግን ሰላም ይሆናል። ነገሩም በአቤሴሎም ፊት በእስራኤል ሽማግሌዎች ፊት ደስ አሰኘ። አቤሴሎምም አርካዊውን ኩሲን ጥሩት፣ ደግሞም እርሱ የሚለውን እንስማ አለ። ኩሲም ወደ አቤሴሎም በወጣ ጊዜ አቤሴሎም አኪጦፌል ያለው ይህ ነው፣ ነገሩን እናደርገው ዘንድ ይገባልን? ባይሆን ግን አንተ ንገረን ብሎ ተናገረው። ኩሲም አቤሴሎምን አለው፣ አኪጦፌል በዚህ ጊዜ የመከራት ምክር መልካም አይደለችም፣ ይህችው አንዲት ናት። ኩሲ ደግሞ አለ፣ በሜዳ እንዳለች አራስ ድብና እንደ ተኳር የዱር እሪያ በልባቸው መራሮችና ኃያላን መሆናቸውን አባትህንና ሰዎቹን ታውቃለህ። አባትህ አርበኛ ነው፣ ሕዝቡን አያሰናብትም። በተራራው ላይ ያም ባይሆን በአንድ ቦታ ተሰውሮአልና ከእነርሱ ፊተኞቹ ቢወድቁ የሚሰማው ሁሉ አቤሴሎምን የተከተለ ሕዝብ ተመታ ይላል። እርሱ ኃይለኛ ሰው ነውና ልቡም እንዳንበሳ ልብ ፈጽሞ ይናደዳልና። እስራኤልም ሁሉ አባትህ ጽኑ፣ ከእርሱም ጋር ያሉት ሰዎች ኃያላን እንደሆኑ ያውቃሉ። እኔ እንዲህ እመክርሃለሁ፣ ከዳን እስከ ቤርሳቤ ያሉ እስራኤል ሁሉ ብዛታቸው እንደ ባሕር አሸዋ ሆኖ ወደ አንተ ይሰብሰቡ። አንተም በመካከላቸው ትሄዳለህ፣ እነርሱንም ወደምናገኝበት ወደ አንድ ስፍራ እንደርስበታለን። ጠልም በምድር ላይ እንደሚወድቅ እንወርድበታለን። እርሱንምና ከእርሱም ጋር ያሉ ሰዎችን ሁሉ አንድስ እንኳን አናስቀርም። ወደ ከተማም ቢገባ እስራኤል ሁሉ ወደዚያች ከተማ ገመድ ይወስዳሉ፣ እኛም አንድ ድንጋይ እንኳ እስከማይገኝባት ድረስ ወደ ወንዙ ውስጥ እንስባታለን። አቤሴሎምና የእስራኤል ሰዎች ሁሉ የአርካዊው የኩሲ ምክር ከአኪጦፌል ምክር ይሻላል አሉ። እግዚአብሔርም በአቤሴሎም ላይ ክፉ ያመጣ ዘንድ እግዚአብሔር መልካሚቱን የአኪጦፌልን ምክር እንዲበትን አዘዘ። አርካዊው ኩሲም ለካህናት ለሳዶቅና ለአብያታር አኪጦፌል ለአቤሴሎምና ለእስራኤል ሽማግሌዎች እንዲህና እንዲህ ብሎ መክሯል፣ እኔ ግን እንዲህና እንዲህ ብዬ መክሬአለሁ። አሁን እንግዲህ ንጉሡና ከእርሱ ጋር ያለው ሕዝብ ሁሉ እንዳይዋጡ ሳትዘገይ ዮርዳኖስን ተሻገር እንጂ በዚህች ሌሊት ምድረ በዳ ውስጥ በሜዳው አትደር ብለው ለዳዊት ይነግሩት ዘንድ ፈጥናችሁ ላኩ አላቸው። ዮናታንም አኪማዎስም በሮጌል ምንጭ አጠገብ ቆመው ሳለ አንዲት ብላቴና ሄዳ ነገረቻቸው። ወደ ከተማ መግባት አልተቻላቸውም ነበርና እነርሱም ሄደው ለንጉሡ ለዳዊት ነገሩት። አንድ ብላቴናም አይቶ ለአቤሴሎም ነገረው። እነርሱም ግን ፈጥነው ሄዱ፣ ወደ ባውሪምም ወደ አንድ ሰው ቤት መጡ።
በግቢውም ውስጥ ጉድጓድ ነበረው። ወደዚያም ውስጥ ወረዱ። ሴቲቱም ዳውጃ ወስዳ በጉድጓዱ አፍ ላይ ዘረጋችበት። የተፈተገ እህልም በላዩ አሰጣችበት። ያወጣችውም የለም፣ ያወቃቸውም የለም። የአቤሴሎምም አገልጋዮች ወደ ሴቲቱ ወደ ቤት መጥተው አኪማዎስና ዮናታን የት ናቸው? የትስ አሉ? አሉ። ሴቲቱም ፈፋውን ተሻግረው ሄዱ፣ ጥቂትም ቀደሟችሁ አለቻቸው። እነርሱም ፈልገው አጧቸው፣ ወደ ኢየሩሳሌምም ተመለሱ። ከሄዱም በኋላ እነርሱ ከጉድጓዱ ወጥተው ሄዱ። ለንጉሡም ለዳዊት ነገሩት። ዳዊትንም አኪጦፌል በእናንተ ላይ እንዲህ መክሮአልና ተነሱ፣ ፈጥናችሁም ውሃውን ተሻገሩ አሉት። ዳዊትም ከእርሱም ጋር የነበሩት ሁሉ ተነስተው ዮርዳኖስን ተሻገሩ። እስኪነጋም ድረስ ዮርዳኖስን ሳይሻገር አንድ ሰው እንኳ አልቀረም። አኪጦፌልም ምክሩ እንዳልሠራ ባየ ጊዜ አህያውን ጫነ። ተነስቶም ወደ ቤቱ ወደ ከተማው ሄደ። ቤቱንም አደራጅቶ በገዛ እጁ ታንቆ ሞተ። በአባቱም መቃብር ላይ ተቀበረ። ዳዊትም ወደ ምናሔም መጣ። አቤሴሎምም ከእርሱ ጋር የእስራኤል ሰዎች ሁሉ ዮርዳኖስን ተሻገሩ። አቤሴሎምም በሰራዊቱ ላይ በኢዮአብ ስፍራ አሜሳይን ሾመ። አሜሳይም ከኢዮአብ እናት የሶርያን እህት የነአሶንን ልጅ አቢግያን ያገባው የኢዝራኤላዊው የዮቶር ልጅ ነበር። እስራኤልና አቤሴሎምም በገላድ ምድር ሰፈሩ። ዳዊትም ወደ ምናሔም በመጣ ጊዜ በአሞን ልጆች አገር በአራቦት የነበረ የነአሶን ልጅ ኡኤሴብ፣ የሎዶባር ሰው የአሜሄል ልጅ ማኪር፣ የሮጌሌምም ሰው ገላዳዊው ቤርዜሊ 10 አልጋዎችና ምንጣፎች፣ 10 ጋኖችና ፊቀኞች፣ የስንዴና የገብስ ዱቄት፣ ስልቅ አተርና ምስር፣ ማርና ቅቤ፣ በግና ላም ይበሉ ዘንድ ለዳዊትና ከእርሱ ጋር ላሉ ሰዎች አመጡ። ሕዝቡ በምድረ በዳ ተርበውና ተጠምተው ደክመውም ነበርና